ብሩክ ግን ሀይሚን ለምንድነው የሚፈራት? ለምን ይፈራታል? ሲጀመር ማለት ነው የሚፈራትማ ያው ራሷን የምታስከብር ሴት ስለሆነች ነው። ልትስመው ስል ይፈራታል፣ ስለማይወዳት ነው። ሰላም ነው፣ እንዴት ነሽ? ልቡ ከፍ ዝቅ እስከሚል ነው የሚወዳት። የሚፈራት ግን ማለት ነው አያችሁ፣ ሴቶችዬ ማለት ነው አንዳንድ የራሳችሁን ስታስከብሩ ወንዶች ይፈሯቸዋል። የማይጠየቅ ጥያቄ አይጠይቋችሁም። ውድ ነገር እንዳትነኩት ያስፈራቸዋል። ውድ የሆነ ነገር ለመንካት ያስፈራል አይደለ? ብነካው የሆነ ነገር ቢሆንስ፣ የሆነ ነገር ቢያደርገኝ ስትላላችሁ። እናማ ብሩክ ሀይሚን የሚፈራት ስለሚያከብራት ነው። እሺ፣ ስለሚወዳት እንጂ ስለማይወዳት አይደለም የሚፈራት ማለት ነው። ርካሽ የሆነ ነገርማ በየቦታው ነው የሚገኝ። እንኳን ሊፈራ ይቅርና አመናጭቆ ይወረወራል። አዎ ይወረወራል፣ ይሰደባል። እዛ ደግሞ በቀላሉ ስለሚገኝ እንደፈለገው ማድረግ ይችላል። ስለዚህ ብዙ ቆንጆ ሴቶችን ታያላችሁ አይደል? በጣም ብዙ ቆንጆ ሴቶች። ለምሳሌ ዳኒ ሮስት ነው ይውልኝ ብቻ ዳኒ ሮስት በሶሴና በዛችኛዋ ሁለቱም በጣም ቆነጃጅት ሴቶች ናቸው። ግን እነሱን ምንድነው ያረጋቸው? ሁለቱንም ቀመሰና ተዋቸው። አዎ ቀምሶ ተዋቸው። ለምን አትሉ? እነሱ ራሳቸውን ስለማያስከብሩ በቃ ተደበረባቸውና ተዋቸው። ጓደኛሞቹ ነው ሲያጫወታቸው የነበረው። እና አንዳንዴ ወንድ ልጅ አሁን ዳኒያው ምኑ አምሮ ነው? ምኑ ቆንጆ ሆኖ ነው? አንዳንዴ ማለት ነው ወንድ ልጅ እንትን ስላለ ብቻ የሆነ ነገር ስላለው ብቻ ወይ ታዋቂ ስለሆነ ለመታወቅ ብላችሁ እራሳችሁ ዝቅ የምታደርጉት ነገር እኮ ነው። እኔ ግራ የሚገባኝ ክብራችሁን ጥላችሁ ለገንዘብ ብላችሁ ክብራችሁን ጥላችሁ የምትሄዱ ሰዎች አላችሁ። አሁን እነዚህ ልጆች በዳኒ ለመታወቅ ብላ ነው። አንደኛዋ በተለይ በቃ እንድትታወቅ ያረግሻለሁ፣ ፌመስ አረግሻለሁ ምናምን ብሎ ከዛ ዳቦውን ምናምን ገለጨጭና ላሻላት። ከዛ ደግሞ እችኛዋንም ሶሲንም እንደዛው ታዋቂ አረግሻለሁ፣ ፌመስ አረግሻለሁ ገለጨጭ ላሻላት። እና ምንድነው ለገንዘብ ብላችሁ ክብራችሁን በሸጣችሁ ቁጥር የምትከበሩበት መጠን በጣም ይቀንሳል። ሚያከብራችሁ ሰው የለም፣ ሚወዳችሁ ሰው የለም። ገባችሁ አይደለ? እንደዛ ነው እንጂ ራሳችሁን ስታስከብሩ ውድ እንደሆናችሁ ስታስረዷቸው ውድ ቦታ እንደምትገኙ ሁሌ ርካሽ ቦታ እንደማትገኙ ስታሳዩቸው እናንተ ቆንጆ ሆንሽም አልሆንሽም የሚያስከብርሽ ራስሽ ስታከብሪ ነው የምትከበሪው። እና ሀይሚ እንደዛ ለጥቅማ ጥቅም ብላ ራሷን የምትጥል ቢሆን ራሷን የምታዋርድ ቢሆን ኖሮ ገና ለቪዲዮ ብላ ራሷን ክብሯን ጥላ የምትመጣ ቢሆን ማይሆን ነገር ብታደርግ ገና ብሩኬን አጠዋለሁ እንዳላጠው ስለምወደው ብቻ የሆነ ነገር ማድረግ አለብኝ ብላ ብትሳሳም ብትጋጋጥ ብትተኛ ብሩክ የዚህን ያክል አያከብራትም፣ አይፈራትም። እርግጠኛ ሆኜ የምነግራችሁ ነገር ራሳችሁን ስታስከብሩ ነው የሚፈራችሁ። የዚህን ያክል አይፈራትም። የሚፈራት አንደኛ ለራሷ ክብር ስላላት ራሷን ስለምታስከብር ይፈራታል። ሁለተኛ ነገር ደግሞ ስለሚወዳትና ስለሚያፈቅራት የማትፈልገውን ነገር አያደርግም። እንደዛ አድርጎ እሷን ማጣት አይፈልግም እና የሚፈራት ስለማይወዳት ነው። ሀይሚ ፍቅረኛው አይደለችም። እንጋጋጋጋ ነኳላ ሁሉ ምን ማለት ነው? ፍቅረኛው አይደለችም። ፍቅረኛው ካልሆነች ታዲያ ለምንድን ነው ተንበርክኮ ቀለበት ያደረገላት እንዴ? ፍቅረኛው ካልሆነች ለምንድን ነው ቀለበት ያደረገላት? ፍቅረኛው ካልሆነች ይሄ ሁሉ ሴት በዙሪያው እያንዣበበ ለምንድን ነው ሀይሚን ያልተዋት? ይሄን እኮ ማወቅ ትችላላችሁ። እንደሚወዳት እንደሚያፈቅራት እኮ በደንብ እናውቃለን። ግን ደግሞ አንዳንዴ ወጣት ስትሆኑ ብዙ ሰዎች በዙሪያችሁ ሲኖሩ ብዙ ነገር ይፈጠርባቸዋል። ሶ ይሄ ልጅ በቃ ተሳሳተ፣ ያኔ እዛች ጋር ሄደ፣ በቃ በዛ ብዙ ነገር ተፈጠረ። ሀይሚ ላይ ደግሞ እምነቷ ተሸረሸረ፣ እንደ ድሮ አልሆንለት አለች። በቃ ይህ ነው ልዩነታቸው እንጂ ሀይሚም ተወደዋለች፣ ብሩክም ይወዳታል። ሶ ሀይሚን ስለማይወዳት ምናምን አይደለም ከሷ ጋር መሆን ያልፈለገው። ስለዚህ ብሩክ ሀይሚን ልብና አድርጎ ነው የሚወዳት። ሀይሚን ብሩክን ተወደዋለች። ግን ስለምትወደው ብቻ ክብሯን ጥላ ራሷን አዋርዳ የሆነ የሴትነት ወግ ሳይኖረው የሆነ ለምና ምናምን አይነት ነገር አብሯት እንዲሆን አትፈልግም። የምትፈልገው ሁሌ ልለምንሽ ነው ይላል ብሩክ። ለምናት እንጂ ተለማመጣት ግድ ነው። የሴት ወጉ ነው መለመን፣ የሴት ወግ ነው። እሺ መለመን ነው ሴት ማያምርባት እንጂ መለመን ያምርባታል። አንተ ደግሞ ሀይሚን የመሰለች እንቡጥ አበባ
ቆንጅዬ ቸኮሌት የሆነች ሴት በዛ ላይ ማለት ነው። እኔ እኮ ሀይሚ ማለት ነው ከቁንጅና በላይ እኔ ከሀይሚ የበለጠ ሴት የት ልታመጡለት እንደሆነ አሮጊቶቹ የምታሽቃብጡ ፈጣሪ ይውቀው። ግን ከሀይሚ በላይ ቆንጆ፣ ከሀይሚ በላይ ስነ ስርዓት ያለው፣ ከሀይሚ በላይ የምትናገራ መርጣ ነው የምትናገረው። አማርኛዋ ራሱ ከሷ በላይ የሆነ ሰው በተአምር እንደማታመጡለት በደንብ ነው የማውቀው። ከሀይሚ በላይ ቆንጆ የለም። በመልክ ብትሉ፣ በአቋም ብትሉ፣ በአነጋገር ብትሉ፣ በአስተሳሰብ ብትሉ፣ በሁሉ ነገር እና እንደ ይችን አይነት ሴት አለመውደድ ይከብዳል። አለመለመን ከባድ ነው። ብትለምናት ምን ያሳፍራል? ሀይሚን የመሰለች ቆንጆዬ ፍቅረኛህን ብትለምናት ምንም የሚያሳፍር ነገር የለውም። ከዛ ውጭ ግን ማለት ነው ብሩክ ሀይሚን እንደሚወዳት ሁልሽም ታውቂያለሽ። ፍቅረኛው አይደለችም ምናምን አትበሉ። ፍቅረኛው ናት ግን ስላልተጋቡ በስነ ስርዓት በአገራቸው በዓል ወግ ቤተሰቦቿ ሀይሚያን ራሷን አክብራ ቤተሰቦቿን ማስከበር ትፈልጋለች። እንደዛ ነው እንጂ የምትፈልገው በስነ ስርዓት። ምክንያቱም አንዳንዴ ማለት ነው ባልሆነ መንገድ ስትመጡ በዙሪያችሁ ያሉ ሰዎች እናንተን አያከብሯችሁም፣ አይወዷችሁም። ለምን እንደው ታውቃላችሁ? በስነ ስርዓት የመጣች ሴት ናት የምትከበር። ገጠር እንኳን ባለ አግብቶ በስነ ስርዓት ቤተሰቧን ጠይቆ ያመጣትና እንደ ፍቅረኛ ራሳቸው የተጋቡ ሰዎች በጣም ልዩነት አላቸው። የምትከበረው ቤተሰቧ ተጠይቆ በስነ ስርዓት ምናምን የሆነ ሴት በጣም ነው የምትከበረው፣ በማህበረሰቡ ራሱ በአካባቢው ራሱና ሀይሚ የምትፈልገው እንደዛ ነው። በክብር ክብሯን ጥላ ምናምን አይደለም። ሶ ብሩክ ደግሞ እንደዛ ከማድረጉ በፊት ሌላ ነገር ይፈልጋል ይመስለኛል። ሀይሚ ደግሞ እንደዛ አትፈልግም። በእርግጥ ቢፈልግ በጉልበት ማድረግ ይችላል፣ አያቅተውም። አንድ ቤት ነው የሚኖሩ፣ ሩማ ውስጥ መግባት ይችላል ምናምን። ግን ደግሞ እንደዛ ካደረገ እሷን ያጣታል። ሶ እሷን ላለማጣት እንግዲህ ታግዞ እየጠበቀ ነው። የዱባይ ጉዳይ ደግሞ እንግዲህ ያው ወይ ጥሏት ይሄዳል ወይ ደግሞ ይቀራል። ካለበለዛ ለእኛ ለድራማ ይሆናል እንደዚህ እያሉ የሚሰሩብን እኛን ለማወዛገብ። ያው ሀይሚ አልሄድም ስትል እኛ ብዙ ሀሳብ እየመጣብን ነው እንደምታውቁት። ወይ ከሴት ጋር ሊመጣ ነው ወይ ደግሞ ሀይሚ ውስጥ ሌላ ሀሳብ አለ፣ ሌላ የሚጣሉበት ነገር አለ ከካሜራ ጀርባ። ብቻ እንደዚህ አይነት ሀሳብ ሁላችን አእምሮ ውስጥ እየመጣ ስለሆነ እነሱ ምናልባት ይህን ነገር በዚህ መንገድ መስራት ፈልገው ስለሆነ ይሆናለኝ አሁን ላይ ሌላ ሰው አምጥተው ሌላ ድራማ መፍጠር አልፈለጉም መሰል። እሱ ከሄደ በኋላ ይመስለኛል ድራማው ሊጀምሩ ያሰቡት። ሰው አሁን እነሱ እንደዚህ እያሉ ቆይተው መጨረሻ ላይ በቃ ሀይሚ ተስማማች አብራይ ልትሄድ ነው የሚል ሀሳብ ሊያመጣ ይችላል። ከዛ ውጭ ግን እምቢ ካለች ደግሞ ሌላ ድራማ ማስቀጠል ከፈለጉ ብሩክ ወይ ሄዶ ዱባይ ሌላ ሴት ያገኛል ወይ ደግሞ ከዚህ ሌላ ሰው ይዞ ይሄዳል። ግን በእርግጠኝነት ሌላ ሰው ይዞ አይሄድም። እዛ ከሄደ በኋላ ነው ሌላ ሰው ጋር ምናምን ሊሆን የሚችለው ብዬ አስባለሁ። እንግዲህ እንዳሰብነው ላይሆንም ይችላል። ብቻ እኛ ግምታችን ነው እየሰጠን ያለ ነው እንጂ ማንም ሰው በእነሱ ህይወት ላይ ብሩክ እንዲህ ያረጋል ሀይሚ እንዲህ ታረጋለች ብሎ እርግጠኛ ሆኖ መናገር አይቻልም። እርግጠኛ መሆን የሚቻለው ቪዲዮ ሲፖሰት ስናይ ምናምን ነው። ግን እኛ የምንሰጠው ግምታችንና መላምንታችን ነው። ምክንያቱም አብዛኛው ጊዜ እኛ የምንገምተው ነገር ስለሚሆን ሰው ከፊት ምን እንደሚሆን በትንሹም ቢሆን መገመት አያቅተንም። እና የኔ ምክር የሚሆነው ሀይሚም ችግሩ ሳይፈታላት እንዲሁ ቂም እንደያዘች ትሄድ ሳይሆን በቃ ብሩኬ ቀርቶ ነገሮች ከተፈቱ በኋላ ቢሄዱ ጥሩ ነው ብዬ አስባለሁ። ለስራ ከሆነም ምን ግዴታ እኮ አይደለም፣ አሁን ላይ መቀየር ይቻላል። ምክንያቱም ከህይወት የሚበልጥ ነገር የለም ብዬ አስባለሁ። እንግዲህ ቀጣይ ምን እንደሚፈጠር የምናየው ይሆናል። እስከዛው ድረስ ደግሞ ባይ ባይ።